السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يهي لتسنيو محرم هلت 1438 كفل 17 የአሕባሾች እምነት በሚዛን ላይ የሚለው ትምህርታችን ባለፉት ሁለት ተከታታይ ሳምንቶች ዱዓ በእስላም ያለው ቦታና የዒባዳ ቁንጮ እንደሆነ ዒባዳ ማለትም ዱዓ ማለት እንደሆነና አሕባሾች ዱዓን በተመለከተ ያላቸው አመለካከት ምን እንደሚመስል አይተናል። ዛሬ በአላህ ፈቃድ ይህንን ነጥብ የምናጠናቀቅበትና አሕባሾች ዱዓ የዒባዳ አካል አይደለምና የፈለጉትን አካል መለመን መጠየቅ ይቻላል ብለው እንዲያምኑ ያደረጓቸው ደሊል የሚሏቸው ነገሮችን ለማየትና መልስ ለመስጠት እንሞክራለን። ወደ ደርሱ ከመግባቴ በፊት ሁለት ማሳሰቢያዎች አሉ። አንደኛው ይህ ትምህርት ኢንሻአላህ ተዓላ ሰፋ ያለና ሊረዝም የሚችል ትምህርት ነው። የሀገራችን አሕባሾች በተለይ ጀማሪ የሆኑና ቅርብ ጊዜ ተታለው ወደ አሕባሽ እምነት የገቡ ሰዎች ሊያውቋቸውም ላያውቋቸውም የሚችሉ የአሕባሾችን ስህተት የሚዳስስ ደርስ ነው። ዓቂዳን በተመለከተ ዒባዳ ነክ የሆኑ ነጥቦችን በተመለከተ አስማኡ ወሲፋት ወይም የአላህን ስምና ባህሪያቶችን በተመለከተ እንደዚሁ ደግሞ አልፎ አልፎ የፍቅህ ነጥቦችንም ጭምር በተመለከተ አሕባሾች ዘንድ ያሉ ስህተቶችን የሚዳስስ ደርስ ነው። በመሆኑም እስከ መጨረሻው ሰብር አድርጎ መከታተልና አንዳንድ ከአሕባሾች ያልሰማናቸው ነገሮች ቢኖሩም የአሕባሽን እምነት የመሰረተው ግለሰብና ሌላ ሀገራት ላይ ያሉ በተለይ ሊባኖስና አንዳንድ የኢሮፕ ሀገራት ላይ የሚገኙ አሕባሾች ዘንድ በጣም የሚታወቅ ስህተት እንደሆነና በሂደትም ወደኛ ሀገርም ሊዘልቅ እንደሚችል በማወቅ አስቀድሞ ይህን የተሳሳተ አቋማቸውን ማወቅና በእውቀት መታጠቅ የተሻለ ይሆናል። ይህ አንደኛው ሲሆን፣ ሁለተኛው ማሳሰቢያ አልፎ አልፎ የአሕባሽን እምነት የሚከተሉ ሰዎች ለምን አንወያይም፣ ለምን አንከራከርም ያሉ ሱና ላይ ያሉ ወንድምና እህቶችን ለማደናበር ይሞክራሉ። ከሐቅ ተቃራኒ የሆነ መንገድ ላይ ቢድዓ ላይ ያለን ሰው ማወያየትና ከሱ ጋር መከራከርን በተመለከተ የደጋግ ቀደምቶች የሰለፉን ሷሊህ አቋም ግልጽና ግልጽ ነው። የሚከራከረው ሐቁ የቱ ጋር እንዳለ ያላወቀ ሰው፣ ሐቅ የቱ ጋር እንዳለ ያወቀ ሰው ባለበት ነገር ላይ ሊጸና ይገባዋል። ክርክር የሚያበዛ ሰው መሽከርከርን ያበዛል፣ ከአንዱ ወደ ሌላው መሸጋገርን ያበዛል። ኢማሙ ማሊክ ረሒመሁላህ ተዓላ አንዱ መጥቶ እንወያይ፣ ካሸነፍከኝ እከተልሃለሁ፣ ካሸነፍኩህ ደግሞ ትከተለኛለህ ብሏቸዋል። ይሄን ኢማሙ ማሊክ ረሒመሁላህ ተዓላ እኔ እምነቴን አውቃለሁ፣ ሐቁን አውቃለሁ፣ ጥርጣሬ ላይ ያለ ሰው ጋር ሄደህ ተከራከር ብለውታል። እንደዚሁ ደግሞ እኔ ተከራክሬ ካሸነፍኩህ ከተከተልከኝ ወይም አንተ ተከራክረህ ካሸነፍከኝ ከተከተልኩህ ሶስተኛ አካል መጥቶ ደግሞ ተከራክሮ ቢያሸንፈን ምን ልናደርግ ነው ብሏል። ሐቅ በክርክር አይደለም። ኢማሙ አሕመድም እንደዚሁ የሆነ ቦታ ላይ አለመግባባት ቢነሳና አለመግባባት በተነሳበት ነጥብ ላይ ከኔ ውጪ ሐዲሱን መረጃውን የሚያውቅ ሰው ባይኖር ልከራከር እንዴት ብለው ተጠይቀዋል። አትከራከር፣ ሐቁን ተናግረህ ዞር በል ብለዋል። የኛ ግዴታ ማድረስ ብቻ ነው። አንዳንድ ሰዎች ለቤተሰቦቻቸው፣ ለዘመዶቻቸው፣ ለአካባቢያቸው ሰዎች ከመጨነቅ የመጣ ግሩፕ ነገር ከፍተው ከሁለቱም ወገን ከአህለ ሱናም ከአሕባሾችም ሰው አስገብተው ኺላፍ ያለባቸው ነጥቦችን ያነሱ የሚከራከሩበት አጋጣሚ አለ። መሀል ላይ ያሉ ሰዎች በተለይ ሱናን በጥቅሉ የሚወዱና የሚደግፉ ነገር ግን በቂ እውቀት የሌላቸው ሰዎች አህለል ባጢል በሚያነሷቸው ብዥታዎችና ሹብሃዎች ልባቸው ይወሰወሳል። የማይቀር ነገር ነው። ማንኛውም ጥመት ላይ ያለ ሰው እስላም ውስጥ ያሉ
የተሳሳቱ የቢድዓ ግሩፖችም ይሆኑ ከእስልምና ውጭ ያሉ የኩፍር ጎዳናን የሚከተሉ ሰዎች ለያዙት እምነት ደሊል ብለው የሚያመጡት ነገር አለ። በእስላም ስም የሚጠሩ የተለያዩ የቢድዓ ግሩፖችና ወደ ጥመት ተጣሪዎች ለጥመታቸው ከቁርአን ደሊል ያመጣሉ፣ ከነብዩ ንግግር ደሊል ያመጣሉ። እንደፈለጉ ተርጉመውት ማለት ነው፣ እንደፈለጉ ተረተውት ማለት ነው። በመሆኑም ሱና ላይ ያሉ ሱናን ግን በደንብ እስከነ ማስረጃው ያልተረዱ ጀማሪ የሆኑ ሰዎች የቢድዓ ሰዎች በሚያነሷቸው ጥያቄዎችና ደሊል ብለው በሚያቀርቧቸው ነገሮች ሊደናበሩ ይችላሉ። እነሱ ለሚያነሱት አህለል ቢድዓ ለሚያነሱት ብዥታ መልስ ይጠፋል ማለት አይደለም። ጀማሪ የሆነ ሰው ጃሂል የሆነ ሰው የሚሰጠውን ምላሽ በአግባቡ ላይ ይረዳው ይችላል። ሌላው ደጋግ ቀደምቶች የሚደጋግሙት አንድ ንግግር አለ። አልቁሉቡ ضعيفة والشبهات خطافة። የሰው ልጅ ልቡ ضعيف ነው፣ ደካማ ነው። አዳዲስ የመጡ ሹብሃና ብዥታ ነገሮች ቢድዓ ነገሮች ደግሞ ልብን የመጥለፍ ኃይል አላቸው፣ ልብን የመጥለፍ ባህሪ ያላቸው ብለው አህባሾች እንደሚታወቀው አስማው ሲፋት ላይ ድንበር ያልፋሉ። ማይናገሩት ማይሉት ነገር የለም። ቁርአንና ሐዲስ ላይ ለአላህ የጸደቁ ባህሪያትን ውድቅ ለማድረግ ማይፈነቅሉት ድንጋይ የለም። በዚህ ዙሪያ የሚናገሩት ንግግር አላዋቂ የሆነ ሰው ላይ ልቡ ላይ ተጽዕኖ ሊያሳድር ይችላል። በዲን ላይ ሰላምን ከማግኘት የተሻለ ጸጋ የለም። በንጹህ ተፈጥሮ ቁርአንና ሐዲስን ሰምቶ ዲኑን መጠበቅ የሚችልበትን ያክል ዕውቀት ያገኘ ሰው ነገር ግን ለእያንዳንዱ ነጥብ ማስረጃ ማቅረብ የማይችል ማስረዳት የማይችል ሰው አህለል ቢድዓ የሚያቀርቡት ንግግር በሽታ ላይ ሊጥለው ይችላል። ሸይጣን ደግሞ ጥመትን ያስውባል፣ እንዲያሸበርቅ ያደርገዋል። በመሆኑም ሐቅ ላይ መሆኑን ያወቀ ሰው ሊከራከር አይገባም። ከሌሎች መነጋገር ካስፈለገም ማስረጃ በማቅረብ ሊያበቃ ይገባል። በዚህ ነጥብ ዙሪያ አህለ ሱና ወል ጀማዓ አቋም ይሄ ነው። ነብዩ እንዲህ ብለዋል፣ ሱሐቦች እንዲህ ብለዋል። ከዚህ ውጪ እኔ እማቀውም የምፈልገውም ነገር የለም። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። ይህ ነው መረጃው። ከፈለክ ተቀበለው፣ ካልፈለክ ተወው፣ አላህ ይፈርዳል ተብሎ መካሄድ አለበት። ለቤተሰብና ለዘመድ ካለው ጭንቀት አንፃር አንዳንዴ እንዲህ ነገር ለማድረግ ሰዎች ሊነሳሱ ይችላል። ለቤተሰብም ይሁን ለዘመድ ትክክለኛው መንገድ ይህ ነው ብሎ በለስላሳ አንደበት መግለጽ ነው፣ መረጃዎችን ማቅረብ ነው። ከዚህ ተጨማሪ እኛ ማድረግ ያለበት ነገር የለም። ነብይ ከመሆናቸው ጋር አንተ ከማድረስ ውጪ ሌላ ምንም የለብህም ተብሏል። ምንም እንኳ ከአህባሾችና ከመሰሎቻቸው ጋር ብንደራደር ብንከራከር ብዙ ጊዜ የሚገኝ ውጤት የለም። ምክንያቱም በተለይ አስማው ሲፋትን የአላህን ባህሪያት ስሞችን በተመለከተ አህለ ሱና ላይ ድንበር ያልፋሉ። ካፊሮች ናቸው፣ ሙሸብሃዎች ናቸው፣ ሙጀሲማዎች ናቸው። እነ ኢብኑ ተይሚያና ሌሎችም ያላሉትን ሁሉ ብለዋል እያሉ ሰዎችን ከአህለ ሱና ወል ጀማዓ ትክክለኛው አቋም ለማሸሽ ነው የሚሞክሩት። ከእነሱ ጋር ተወያይቶ ከውጤት ላይ መድረስ የማይቻልበት ምክንያት እነሱ ያስቀምጡት መርህ አላቸው። እነሱ ራሳቸውም ይሁን ከእነሱ በፊት የነበሩት ያስቀምጡት መርህ አላቸው፣ መሰረቶች ብለው የያዟቸው ነገሮች አላቸው። የአላህን ስምና ባህሪ በተመለከተ የሚመጡ ጥቅሶችን ከቻልክ ለማስተባበል ሞክር ይላል፣ ካልቻልክ ضعيف ነው ለማለት ሞክር ይላል፣ ካልቻልክ ትርጉሙ ምን ማለት እንደሆነ አላቅም በል ይላል። ምንም መረጃ ቢመጣላቸው ከዚህ ከሶስቱ በአንዱ መልስ አያጡለትም። ወይም ضعيف ነው ይላሉ። ቡኻሪና ሙስሊም ውስጥ ያለን ሐዲስም ضعيف ነው የሚሉበት አጋጣሚ አለ አንዳንዴ ከስሜታቸው ጋር ካልሄደ። ስለዚህ ወይም ضعيف ነው ይላሉ። ضعيف ነው ማለት ካልቻሉ አውልሁ ይላሉ፣ አዛብተህ ተእዊል አድርገህ ፈስረው ይላል። ኢስተዋ የሚለውን ኢስተውላ ብለህ ፈስረው። አላህ እላይ ነው የሚለው በራሱ ሳይሆን እላይ የሆነው በስልጣኑ ነው ብለህ ፈስር ይላል። አላህ ተባረከ ወተዓላ የቂያማ ቀን ለፍርድ ይመጣል የሚለውን ትእዛዙ ይመጣል ውሳኔው ይመጣል ብለህ ፈስረው ኢላ አኺር ይላል። ይሄንንም ማድረግ ካልቻሉ አውልሁ ይላሉ። ምን ማለት እንደሆነ አላቅም በል ይላል። ይሄን መርሃቸውን ጥሰው ለማመን አይበቁም። አላህ ተባረከ ወተዓላ ሂዳያ ይሻላቸው ቀልባቸው የተመለሰ ካልሆነ በስተቀር ማለት ነው። አብዛኞቹ ዕውቀት የላቸውም። አብዛኞቹም ደግሞ በተለይ ወጣቶች ሀገራችን ላይ ቅርብ ጊዜ ከኮርሶች በኋላ የተቀየሩት ሌሎች ናቸው የሚጠምቋቸው፣ ሌሎች ናቸው የሚሞሏቸው። ለሚጠየቁት ጥያቄም ቀጥተኛ መልስ አይሰጡ። 3 ቀን 4 ቀን አንዳንዴም ሳምንት ተቆይተው ሼኾቻቸው መሪዎቻቸውን አማክረው ነው መልስ የሚሰጡት።
ኢዛ ከዚህ አንፃር ከነሱ ጋር መወያየቱ መከራከሩ ይህ ነው የሚባል ፋይዳ የለውም። አላህ ሂዳያ ያሻለት ሰው መረጃ ከደረሰው ይስተካከላል፣ ወደ ሐቁ ይመለሳል። የኛ ድርሻ የኛ ግዴታ መረጃ ማድረስ ብቻ ነው። የተረዳነውን ሳንጨምር ሳንቀንስ ማስረዳት፣ እንደዚሁ ደግሞ የእነሱን እምነት ምንነት የሚያብራሩ ድምጾችን ጽሁፎችን ስናገኝ መላክ ነው፣ ዱዓ ከማድረግ ጋር ማለት ነው። እነሱን ለማስተካከል ብለን ልባችን ላይ በሽታ ሊያመጣ የሚችል ውሸት የተሞላበት ደጋግ ቀደምቶች ሰሐቦች ታቢዒዮች ያልተናገሩትን ንግግር እየሰማን ቀልብ ማሳመም ተገቢ አይደለም። ወላሁ ተዓላ አዕለም። የዛሬ ደርሳችንን ስናይ ባለፈው ሳምንት ዱዓን በተመለከተ ደጋግ ቀደምቶች ዑለሞች ምን እንዳሉ አይተናል። ዛሬ በአላህ ፈቃድ የምናየው አብዱላህ አልሐረሪ ዱዓ ዒባዳ አይደለም እንዲል ያደረገው ምን እንደሆነ የምናይበት ደርስ ነው የሚሆን። ባለፈው ሳምንት በተወሰነ መልኩ ጠቅሰናል። ዱዓ ዒባዳ አይደለም ያለበት አንደኛው ምክንያቱ ቋንቋዊ ምክንያት ነው። ሁለተኛው ደሊል ብሎ ያቀረበው ነገር አለ። ሁለቱንም ዛሬ እናያቸዋለን። ዱዓ ዒባዳ ለመሆኑ በቁርአን በሐዲት በሰሐባ ንግግር አረጋግጠናል። ነቢያችን ሚንበር ላይ ሆነው አዱዓኡ ሁወል ዒባዳ ብሏል። ዱዓ ዒባዳ ማለት እሱ ነው ብሏል። እንደው ዒባዳም በዱዓ ገድበውታል። የተውሂድ አይነቶችን ሁሉ ይዟል። ተወኩልን፣ ኸውፍና ረጃን፣ እስቲዓናን፣ ኢፍቲቃርን፣ ሙራቀባን ይዟል። ብዙ የዒባዳ አይነቶችን ይዟል። ከዚህም አንፃር ዒባዳ ማለት ዱዓ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌሎችንም አቅዋሎችን ጠቅሰናል። ይህ ከመሆኑ ጋር አብዱላህ አልሐረሪ ዱዓ ዒባዳ አይደለም፣ ቁርአን ላይ የመጡ ዱዓ የሚሉ ቃሎች የምንለምነው አካል በራሱ ጊዜ የፈለገውን ነገር ማድረግ ይችላል፣ አቅም አለው፣ ስልጣን አለው ካልን ነው። እማኛ አንድን አካል ዝም ብለን መጣራታችን ያ ረሱላላህ፣ ያ ዑመር፣ ያ አባበክር ማለታችን ዒባዳ አይባልም። ለዚህ እንደ ደሊል ያቀረቡት አልቡኻሪ ረሒመሁላህ ተዓላ አደበል ሙፍረድ ላይ እንደዚሁ ደግሞ ኢብኑ ሱኒ አዕመሉል የውሚ ወለይላ የተሰኘው ክታባቸው ላይ ከኢብኑ ዑመር ያስተላለፉትን አተር ነው። አብዱላህ ኢብኑ ዑመር እግሩን ሲደነዝዘው የምትወደውን ሰው ስም ጥራ ሲባል ያ ሙሐመድ ብለዋል አሉ እነሱ። እነዚህ ሁለት ነገሮችን ይዘው አንደኛ ከቋንቋ አንፃር ዱዓ ጥሪ ብቻ ማለት ነው፣ መጣራት ብቻ ሽርክ አይሆንም። ቁርአን ላይ ዱዓ የሚለውን ለሌላ አሳልፋችሁ አትስጡ የተባለው የሚጠራው አካል ራሱ በራሱ ጊዜ የፈለገውን ነገር ማድረግ ይችላል ብሎ የሚያምን ከሆነ ነው። አማ ዝም ብሎ መጣራት ችግር የለውም። ሁለተኛው ደግሞ አብዱላህ ኢብኑ ዑመር በነብዩ እስቲጋሳ አድርጓል። ቀደም በተጠቀሱ ምንጮች ላይ የሰፈረውን አተር መሰረት በማድረግ ማለት ነው። ለዚህ መልስ ስንሰጥ አንደኛው አንድ ሙስሊም ያ ረሱላላህ ሲል፣ ያ አባበክር ሲል፣ ያ ሁሴን ሲል፣ ያ ሰይደና ኸድር ሲል ከነሱ ሓጃን ፈልጎ ነው የሚጠራቸው ወይስ እንደሱ ዝም ብሎ ነው የሚጠራው? ይሄ እያንዳንዱ አቅል ያለው ሰው ሊጠይቀው የሚገባ ጥያቄ ነው። ዝም ብሎ ነው የሚጠራው ምንም የሚፈልገው ነገር የለም ካልን ይሄ አእምሮ በሽተኛ ነው፣ ጫወታ ነው። ያ ረሱላላህ፣ ያ ዑመር፣ ያ አባበክር ማለት ይቻላል ብለው ሲናገሩም እነሱ ይሄን ፈልጉ አይመስለኝ። እንግዲያውስ ዝም ብሎ ከነሱ ምንም ሳይፈልጉ ሳይሆን የሚጠሩበት የራሳቸው ምክንያት ካላቸው ለሓጃ ነው የጠራው ማለት ነው። ከነሱ የሚፈልጉት ነገር አለ ማለት ነው። ከነሱ የሚፈልጉት ነገር ኖሮ ከጠራቸው ደግሞ በቀጥታም ይሁን በተዘዋዋሪ ዱዓ ውስጥ ገብቷል። ቁርአን ላይ ሐዲስ ላይ የዑለሞች ንግግር ላይ ከአላህ ውጪ ማንንም አትጥሩ፣ ከአላህ ውጪ ማንንም አትለምኑ የሚለው ንግግር ጋር በግልጽ ይጋጫል። ከአላህ ውጪ ያለን አካል ያ ፉላን ብለን ስንጠራ ከሱ ምንም ሳንፈልግ ዝም ብለን ከሆነ የምንጠራው ይሄ ጫወታ ነው፣ አቅል ያለው ሰው አያደርገውም። የምንጠራው ከነሱ የሆነ ነገር ፈልገን ከሆነ ይህ ዱዓ ውስጥ ገብቷል። አላህን ምን ለምነው ከአላህ የሆነ ነገር ፈልገን። ሙሽሪኮችም አማልክቶቻቸውን የሚለምኗቸው የሚጠሯቸው ደረሱልኝ የሚሏቸው ከነሱ የሆነ ነገር ፈልገው።
እኛ ያ ረሱላህ ያ አባበክር ስላለን ምንም ችግር የለውም የነሱ የተወገዘው ያ መርየም ያ ጅብሪል ስለሚሉ ነው ከሆነ ይህ የጀህል ንግግር። ዒባዳ የአላህ ሐቅ ነው። የአላህን ሐቅ ለማንም አሳልፈህ ልትሰጥ አይገባም። ፈላ ተድዑ መዐ አላህ አሐዳ ተብሎ ከአላህ ጋር ማንንም ምንንም አትለምን፣ አትገዛ፣ አትጠይቅ ተብሎ ነቢይ ከሆነ ችግር የለውም ወልይ ከሆነ ችግር የለውም አልተባለ። የሚታየው መጠራቱ ነው፣ የተጠራው አካል አይደለም። አንተ አላህን መጥራት አላህን መለመን ሲገባህ ከአላህ ሌላ ያለን አካል የጠየክ እንደሆነ ሽርክ ላይ ወድቀሃል። የጠየኩት ነቢይ ስለሆነ አላህን አያስቆጣም አይባልም። ሁሉም አንድ ነው። ሌላው አብዱላህ አልሐረሪና እሱን ተከትለው ተማሪዎቹም የሚደጋግሙት ነገር ነቢዩንና ሌሎችንም ወልዮችን ሳሊሖችን መለመን፣ መጥራት፣ እስቲጋታ እስቲዓና በእነሱ ማድረግ ዱዓ አይባልም ኒዳእ ነው የሚባለው አሉ። ኒዳእ እና ዱዓ በመሰረቱ ከቋንቋ አንፃር አንድ ነው። ቁርአን ላይ ዱዓ በሚለው ፋንታም ኒዳእ የሚለውን ቃል ተጠቅሟል። ኒዳእ በሚለው ፋንታም ዱዓ የሚለውን ቃል ተጠቅሟል። ዱዓና ኒዳእ አንድ ናቸው። እንዴት ተብሎ ዱዓን የሚያክልን ዒባዳ ከዒባዳ ለማስወጣትና ለሌላ አካል አሳልፎ ለመስጠት ቃላትን መሰንጠቅና ስንትና ስንት ጥቅሶችን መመለስ ዓለም ነኝ ከሚል ሰው አይጠበቅም። ለአኺራው ከሚጨነቅ ሰው አይጠበቅም። በተደጋጋሚ እንዳልነው ሙእሚኖች ከአላህ ምን አተውስ ነው ወልይን ሷሊሕን ነቢይን ለምኑ የሚባሉት። አላህ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ቅርብ ነኝ ከማለቱ ጋር ግልጽ የሆነ መረጃ ተይዞ እንኳ ቢሆን አንድ ነገር ነው ለክርክር ለውይይት ለድርድር የሚያበቃ ግልጽ መረጃ ቢሆን መረጃ የለም። አንደኛው ቅድም የጠቀስነው ሐዲስ ነው፣ ወደፊት ቀጥለን የምናብራራው ምንነቱን የምናየው ይሆናል። ሁለተኛው ቋንቋ ነው። ከቋንቋ አንፃርም ማያዋጣ ነገር ነቢዮችን ሷሊሖችን ወልዮችን ያ ረሱላህ ያ ዓሊ ብሎ መጣራት ይቻላል። ምክንያቱም ቁርአን ላይ የተከለከለው ዱዓ ነው። ይሄ ደግሞ ወልዮችን ነቢዮችን መጣራትና እስቲጋታ ማድረግ እነሱን መጠየቅ ዱዓ ሳይሆን ኒዳእ ነው የሚባለው ነው የሚሉት። ኒዳእ ማለት ምን ማለት ነው የሚለውን ከቋንቋ ዑለሞች ንግግር ስናይ ደግሞ ኒዳእ ማለት በድምፅ መጣራት ማለት ነው። ይሄም የቋንቋ ዑለሞች ዘንድ በኢጅማዕ የሚታወቅ ነገር። ኒዳእ ማለት በድምፅ መጣራት ማለት ነው። ይህ የቋንቋው ሲሆን የበለጠ ሁላችንም የሚያስማማውና ግልጽ የሆነው የቁርአን ደሊል ነውና ቁርአን ላይ ኒዳእ የሚለውን በዱዓ ፋንታ አላህ ተጠቅሞ እናያለን። ሱረቱ መርየም መግቢያው ላይ ዚክሩ ረሕመቲ ረቢከ ዐብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ። ዘከሪያ ዓለይሂ ሰላም ታላቁ ነቢይ የያሕያ አባት አላህ በዚህ ሱራ የእሱን ታሪክ እና የገጠመውን የሚያወሳበት ሱራ ነው። ይህ ሱረቱ መርየም የዚህን የተከበረን ነቢይ ታሪክ አላህ የሚያወሳበት ሱራ ነው። ረሕመቱንም እንደሸረው የሚገልጽበት ሱራ ነው። ኢዝ ናዳ ረበሁ ዘከሪያ ጌታውን አላህን በተጣራ ጊዜ ዱዓ ባረገ ጊዜ ማለት ናዳ የሚለው ዱዓ ባረገ ጊዜ ማለት ተፈልጎ እንደሆነ የሚያሳየው እዛው አያው ላይ ቃለ ረቢ ኢኒ ወሀነ አልዐዝሙ ሚኒ ወሽተዐለ አልረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቂያ። ዘከሪያም አሉ ረቢ ጌታዬ ሆይ አረጀሁኝ፣ ፀጉሬም በሽበት ተጥለቀለቀ። ወለም አኩን ቢዱዓኢከ ረቢ ሸቂያ፣ አንዴም ለምኜህ ዕድለ ቢስ ሆኜ አላቅም አሉ። ከፊት ኢዝ ናዳ አለ በተጣራ ጊዜ አለ። መጨረሻ ላይ ደግሞ ወለም አኩን ቢዱዓኢከ ሸቂያ። ዱዓና ኒዳእ አንድ ነው፣ ምንም ለውጥ የለውም። ዱዓ ኒዳእም ይባላል ዱዓም ይባላል። አራጊቡ አልአስበሃኒ ረሒመሁላህ ተዓላ በመባል የሚታወቁት ታላቁ ዓለም ሙፍረዳት አልቁርአንን በሚያብራሩበት ክታባቸው ላይ እነሁ ዩስተዕመሉ ኩሉ ዋሒድን ሚንሁማ መውዲዐ አልአኸሪ፣ ኒዳእ የሚለው ዱዓ በሚለው ፋንታ ይመጣል፣ ኒዳእ የሚለውም ዱዓ በሚለው ፋንታ ይመጣል ብሏል። ወከዛሊክ ሱረቱል አንቢያ 76ኛው አያ ላይ ስለ ኑህ አላህ ሲናገር ወኑሐን ኢዝ ናዳ ሚን ቀብሉ ፈስተጀብና ለሁ፣ ኑሕንም አስታውሱ ካሁን ቀደም ኢዝ ናዳ ጌታውን በተጣራ ጊዜ ፈስተጀብና ለሁ እሺ ያልነው አለ አላህ ተባረከ ወተዓላ። ኒዳእ ዱዓ መሆኑ ነው።
ሌላ ቦታ ላይ ሌላ አያ ላይ ደግሞ የኑህን ታሪክ ሲናገር ዱዓ ብሎ ተጠቅሟል። ሱረቱል ቀመር 10ኛው አያ ላይ ፈደዓ ረበሁ አኒ መግሉቡን ፈንተሲር። ኑህ ጌታውን ለመነ፣ ተጣራ፣ ተበድያለሁ፣ ነስርህን ስጠኝ፣ ተበቀልልኝ አለ አላህ ተባረከ ወተዓላ። የሆነ ቦታ ላይ የኑህን ልመና ኒዳ ብሎታል አላህ፣ ሌላ ቦታ ላይ ደግሞ ዱዓ ብሎታል። ዱዓና ኒዳ አንድ ነው። ብዙ ምሳሌዎችን መጥቀስ እንችላለን። ስለ አዩብም ሲናገር ኢዝ ናዳ ረበሁ ነው ያለው። ስለ ዩኑስም ሲናገር ፈናዳ ፊ ዙሉማት ነው ያለው። ነቢያት ከጌታቸው ነስር ፈልገው ጌታቸውን ሲጣሩ ጌታቸውን መጣራታቸው ኒዳ ተብሏል። ዱዓ ማለት ነው። ኒዳ ማለት ዱዓ ማለት ነው። በዱዓና በኒዳ መሃል ምንም ፈርቅ የለም። የሙሽሪኮች ሲሆን ዱዓ እንለዋለን፣ የኛ ሲሆን የሙስሊሞች ሲሆን ደግሞ ኒዳ እንለዋለን ከሆነ ይሄ ቋንቋም ላይ ሐዲስም ላይ የማይታወቅ ቅርብ ጊዜ አብዱላህ አልሐረሪ የፈጠረው ኢስጢላህ ነው። ዱዓና ኒዳ አንድ እንደሆነ ከሚያሳዩ ነገሮች መሃል አንዱ የዑለሞች ንግግር። ቀደምት ዑለሞች ቁርአንና ሐዲስን እንደወረደው ተረተው የደጋግ ቀደምቶችን የሰሐቦችን የታቢዒዮችን መንገድ ተከትለው የሄዱ የነበሩ ዑለሞች ንግግራቸው አለመግባባት በተፈጠረ ጊዜ መፍትሄ ከሚደረጉ ነገሮች መሃል አንዱ ነው። ከነዚህም ዑለሞች መሃል አንዱ አልሁሰይን ኢብኑ አልሐሰን አልሁለይሚ በመባል የሚታወቁት የሻፊዕያ መዝሀብ ኢማም የሆኑት ሼኽ ናቸው። ባለፈው ጠቅሰናቸዋል። 338ኛው ዓመተ ሂጅራ ተወልደው 403ኛው ዓመተ ሂጅራ ላይ የሞቱ ሼኽ ናቸው ረሒመሁላህ ተዓላ። ምን ይላሉ ሼኽ ረሒመሁላህ ተዓላ ስለ ዱዓ ሲናገሩና ዱዓ ማለት ምን ማለት እንደሆነ ሲገልጹ ወሁወ አይደን ኒዳኡን ዱዓ ኒዳም ይባላል አሉ። ለዚህም እንደ ደሊል የሱረቱ መርየምን መጀመሪያዎችን አያ አስቀመጡ። ዚክሩ ረሕመቲ ረቢከ ዐብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ። ዘከሪያ ጌታውን በተጣራ ጊዜ ኒዳ የሚለውን ቃል ተጠቅሙ። እንደዚሁ ሱረቱል አንቢያ 89ኛው አያ ላይ ወዘከሪያ ኢዝ ናዳ ረበሁ የሚለውን አያ አስቀመጡና ኒዳ ማለት ዱዓ ማለት እንደሆነ በቁርአን ሁለቱም ለተመሳሳይ ማዕና እንደተቀመጡ ለማሳየት የሱረቱ አሊ ዒምራን 38ኛውን አያ አስፈረዋል። ሁናሊከ ደዓ ዘከሪያ ረበህ። የፊተኞቹ ሁለቱ አያዎች ላይ ኢዝ ናዳ ረበህ ነው የተባለው ጌታውን በተጣራ ጊዜ። የሱረቱ አሊ ዒምራን 38ኛው አያ ላይ ሁናሊከ ደዓ ዘከሪያ፣ እዚህ ቦታ ላይ እዚህ ጋር ዘከሪያ ጌታውን ተጣራ። ኒዳም ዱዓም አንድ መሆኑን የሚያሳይ ፈተበተ አነ ኒዳአ ዱዓኡና። ኒዳ ማለት ዱዓ ማለት ነው። ዱዓ ማለትም ኒዳ ማለት ነው። ከቁርአን የምንረዳው ይሄን ነው። እነሆ በዚህም ከቁርአን አንፃር ከዑለሞች ንግግር አንፃር ከዓረብኛ ቋንቋ አንፃር ዱዓና ኒዳ አንድ እንደሆነ እንረዳለን። አሕባሾች ሙሽሪኮች ሓጃቸውን ከአማልክቶቻቸው መጠየቃቸው ዱዓ ይባላል። ሙስሊሞች ደግሞ በአላህ ከማመናቸው ጋር ወልዮችና ነቢዮችን ሷሊሖችን መጠየቃቸው ዱዓ ሳይሆን ኒዳ ነው የሚባለው የሚሉት ፍልስፍና መሰረት እንደሌለው ከቁርአን አንፃርም ከቋንቋ አንፃርም የቀደምት ዑለሞች ዘንድም የማይታወቅ መሆኑና ቅርብ ጊዜ አብዱላህ አልሐረሪ ዱዓን የሚያክለን ዒባዳ ከዒባዳ ለማስወጣት የፈጠረው ፈጠራ እንደሆነ እንረዳለን። የቁርአን ደሊል ሳይኖር የሐዲስ ደሊል ሳይኖር የቋንቋ ደሊል ሳይኖር እንዴት ተብሎ ነው ሁለት ተመሳሳይ ነገሮችን ለመለየት ጥረት የሚደረገው? አሞኛል ፈውሰኝ ያ ረብ ብዬ ከለመንኩኝ ዱዓ ይባላል። አሞኛል ፈውሱኝ ያ ረሱላላህ ወይም አሞኛል ፈውሰኝ ያ አሊ ካልኩኝ ግን ኒዳ ይባላል። የሚከለከለው ዱዓ ነው፣ ኒዳ አይከለከልም ብለን ዲን ላይ ፍርድ ስንሰጥ ህግ ስናጸድቅ ደሊል ሊኖረን ይገባል። ደሊል የለም። እዚህ ጋር ሙሽሪኮች ሁበልን ላትን መለመናቸውም ዱዓ ይባላል፣ ሽርክ ነው። የአላህን ሐቅ አሳልፈው ሰጥተዋል። ሙስሊም ነኝ የሚሉ ሰዎች ያ ረሱላላህ ያ ሰይድና ኸበር ያ ጀይላኒ ብለው መጠየቃቸውም ዱዓ ይባላል። አብዱላህ አልሐረሪ እንዳለው ኒዳ ብቻ አይደለም ይባል፣ ንዳም ቢባል ደግሞ ኒዳም ዱዓ ነውና የአላህ ሐቅ ነው። በዚህ ሽርክ ላይ ወድቀዋል። ቁርአንና ሐዲስ ላይ ኒዳና ዱዓ አንድ ከመሆኑ ጋር ከአላህ ውጭ ያሉ አማልክትን የሚያመልኩ ሰዎች የሚያደርጉት ተግባር የተወገዘ ነው፣ የተጠላ ነው። ምክንያቱም ታቦትና ሷነምን ስላመለኩ። እኛ ግን ሙስሊሞች የወልዮችን ቀብር ብናመልክ ወልዮችን ድረሱልኝ ብንል ችግር የለውም። የኛው ኒዳ ነው የሚባለው ማለት ኸምርን ስሟን ቀይሮ ኸምርን እንደመጠጣት ማለት፣ ዝሙትን ስሙን ቀይሮ ዝሙት ላይ እንደመውደቅ ማለት ምንም ፈርቅ የለው።
ወሀከዛ ቁርአን ዱዓና ኒዳ አንድ ነው ከማለቱ ጋር ሁለቱ የተለዩ ናቸው ብሎ ወልዮችን ነብዮችን ድረሱልኝ ጠብቁኝ ማለት ይቻላል። ወልዮች አጠገባችን ቢኖሩም ሞተው ቢቀበሩም እነሱን መጣራት ይቻላል ብሎ መናገር ከቁርአን ጋር መጋጨት፣ ከአላህና ከረሱል ጋር መጋጨት። እንደዚሁ ደግሞ ሐቅን አልቀበልም ብሎ መኩራትም ጭምር። ተመሳሳይ የሆኑ ነገሮችን ያለ በቂ መረጃ መለያየትም። እንዲህ አይነት መካሄድ የሚሄድ ሰው ወጀደሉ ቢልባጢል ሊዩድሒዱ ቢሂል ሐቅ የሚለው የቁርአን አያ ይመለከታቸዋል። ነቢዩ ተአምር ያሳዩአቸው ነቢይ መሆናቸውን ያወቁ ሐቁ ከፀሐይ በላይ ግልጽ ከመሆኑ ጋር ሐቅን ላለመቀበል ተከራከሩ ብሎ አላህ ከሃዲያንን ወስፏቸዋል። ነው ምንም መሰረት የሌለውን ነገር የያዙ የሚከራከሩ ሰዎችም ይህ የቁርአን አያ ይመለከታቸዋል። ሌላው የአብዱላህ ኢብኑ ዑመር ሐዲስ ወይም ደሊል ብለው ያቀረቡት ነገር አብዱላህ አልሐረሪ ዱዓ ኢባዳ አይደለም፣ ከአላህ ውጭ ያለን አካል መጠየቅ ይቻላል፣ ጠብቀኝ ማለት ይቻላል፣ ድረስልኝ ማለት ይቻላል፣ ከጭንቅ አውጣኝ ማለት ይቻላል። ያ አላህ ማለት እንደሚቻለው ያ ረሱላህ ማለት ይቻላል፣ ከሞቱ በኋላ ያ ዓሊ ማለት ይቻላል። ወልዮችን ስማቸውን እየጠሩ መለመን ይቻላል እንዲል ያደረገው የአብዱላህ ኢብኑ ዑመር አተር ነው። ቅድም እንደጠቀስነው ይሄን ቡኻሪ አደበል ሙፍረድ ላይ ኢብኑ ሱኒ አዕመሉል የውም ወለይላ ላይ ሌሎችም ዘግበውታል። አብዱላህ አልሐረሪ ያ ረሱላህ ብሎ ለመጣራትና እንደዚሁ ደግሞ ሌሎችንም ወልዮችን ያ ፉላን ብሎ ለመጣራት ይህ ደሊል ነው። አብዱላህ ኢብኑ ዑመር በነብዩ እስቲጋታ አድርጓልና ባለፈው እንደጠቀስነው እስቲጋታም እስቲዓናም እስቲዓዛም የዱዓ አካሎች ናቸው። ዱዓ ማለት ከአንድ አካል የሆነ ነገር መፈለግ ማለት ነው። አጠገባችን ካለ ሰው ከሆነና የሚችለው ከሆነ ችግር የለውም ብለናል። አጠገባችንም ከቢኖር ማይችለው ከሆነ አይቻልም ብለናል። በእነሱ እምነት መሰረት አጠገባችንም ይኑር ሩቅም ይኑር ችግር የለውም። ወልይን ነብይን መጠየቅ ይቻላል። ወልዩ አጠገባችን ካለ ልጅ ስጠን ብንለው ችግር የለውም። ሙሽሪኮች ይሄን ሲያደርጉት አላህ አውግዟቸዋል፣ ሙሽሪክ ብሏቸዋል ስንላቸው ሙሽሪኮች የሚለምኑት አካል የሚጠይቁት አካል ራሱ ማድረግ ይችላል የሚል እምነት ስለነበራቸው ነው። ቁርአን ደግሞ የትክክል እንዳልሆነ ይነግረናል። ሙሽሪኮችን ለምንድን ነው አማልክቶቻችሁን የምታመልኩት ብትላቸው ወደ አላህ እንዲያቃርቡን ብለን ነው ይሉሃል ብሏል። ዛሬም ይሄን ሽርክ ሰዎች ይደግሙታል። የሚያሳዝነው ሙስሊም ነኝ ያሉ የሚሉት ምላሽ የሚሰጡት ምላሽ የመካ ሙሽሪኮች የሰጡት ምላሽ ነው። እኛ ወንጀለኛ ነን፣ ወደ አላህ ቀጥታ መድረስ አንችልም በወልዮች አማካኝነት እንጂ ያሉ ተልካሻ ምክንያት ያቀርባል። እና አብዱላህ አልሐረሪ ይሄ አይነቱን ከሙስሊም ማይጠበቅ የቁርአንን መልእክት የሚጻረር ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን የቁርአን አያ ማዕና እንዲያሳጣ የሚያደርግ ተግባሩን ለማጽደቅና ትክክል ነው ለማለት የተጠቀመው የቁርአን መረጃ አይደለም፣ የነብዩን ንግግር አይደለም። ጎርፍ የሚወስደው ሰው ሚይዘውን ቢያጣ ውሃ ይዛል እንደሚባለው ከገቡበት ጥመት መውጣት አቅቷቸው ጥመታቸው ላይ እየተጓዙ ከዚህ ጥመታቸው ቁርአንን ሐዲስን ተጠቅመው መውጣት ሲገባቸው ላለመውጣት ሰዎችን ወደዛ ለመጎተት ማይፈነቅሉት ድንጋይ የለም። አብዱላህ ኢብኑ ዑመር በነብዩ እስቲጋታ አድርጓል አሉ። ከደቡ ወላህ ለም የኩን ዩሽሪክ ቢላህ። አብዱላህ ኢብኑ ዑመር በአላህ የሚያሻርክ ሰው አልነበረም። የተኛውም ሱሐቢ በነብዩ እስቲጋታ አላረገም። እነሱ ግን እስቲጋታ አድርገዋል ይላሉ። ብዙ የሚቀጥፏቸው ነገሮች አሉ፣ ደሊል ብለው የሚደረድሯቸው ነገሮች አሉ። ላላዋቂዎች እውነት ይመስላሉ። እነሱ ዘንድ ከነሱ ስሜት ጋር የሚሄድ ከሆነ ضعيفም ሐዲስ ሶሒህ ነው። ከነሱ ስሜት ጋር የማይሄድ ከሆነ ቡኻሪ ውስጥ ያለው ሐዲስ ሙስሊም ውስጥ ያለው ሐዲስ ضعيف ነው። ሁለት ሚዛን የሚጠቀሙ ሰዎች ናቸው። ለራሳቸው የሚመዝኑበት አንድ ሚዛን አላቸው፣ ለሰው የሚመዝኑበት ሌላ ሚዛንና መስፈሪያ አላቸው። አስማው ሲፋትን በተመለከተ ዒባዳ ነክ ነገሮችን በተመለከተ ከቁርአን ደሊል ይቀርብላቸዋል። ሷሐባው እንዲህ ብሎ ፈስሮታል ይባላሉ፣ አይቀበሉትም ከስሜታቸው ጋር ስለተጋጨ። ሌላ ጊዜ ደግሞ ضعيف መሆኑ የታወቀን ሐዲስ አንስተው ደሊል ያደርጉታል። የሷሐባ ንግግርም ደሊል ብለው ያቀርባሉ ከስሜታቸው ጋር ስለሄደ። አዛብተው ፈስረውት ዑለሞች ضعيف ነው ብለው የተናገሩትን ንግግር ወደ ኋላ አድርገውት ማለት። አብዱላህ ኢብኑ ዑመር እስቲጋታ አድርጓል አለ አብዱላህ አልሐበሺ። አንዱ የቂያማ ቀን አላህ ዘንድ መልስ ከሚሰጥባቸው ጉዳዮች ነው። ሷሐባ ሽርክ ላይ ወድቀዋል ብሎ እየተናገረ በፍጹም ደግሞ አላደረገም። የዚህንም ምላሽ ስናይ
በመጀመሪያ ደረጃ የሐዲሱን ሰነድና አመጣጡን እንመለከታለን። ከዛ በኋላ ደግሞ የሐዲሱን ቃላቶችን እናያለን። ሰነዱን በተመለከተ ኢብኑ ሱኒ ረሂመሁላህ ተዓላ ሙሐመድ ኢብኑ ኻሊድ ከሚባል ሰው የዘገቡ ሲሆን ሙሐመድ ኢብኑ ኻሊድ ሐጂብ ኢብኑ ሱለይማን ከሚባል ሰው ዘግቦታል። ሐጂብ ኢብኑ ሱለይማን ደግሞ ሙሐመድ ኢብኑ ሙስዓብ ከሚባል ሰው ዘግቦታል። ሙሐመድ ኢብኑ ሙስዓብ ደግሞ እስራኤል ከሚባል ሰው ዘግቦታል። እስራኤል የሚለው ባለንበት ጊዜ በሀገር ስም የሚታወቅ ቢሆንም የሰው ስም ነው በመሰረቱ። ያዕቁብ በመባል የሚታወቁት የኢብራሂም የልጅ ልጅ ስማቸው እስራኤል ነው። ለዚህም ነው እስራኤል ያሉ ሙስሊሞች ሊሰድቡ አይገባም፣ ሲያወግዙ እስራኤል ያሉ ሊያወግዙ አይገባም። የእስራኤል ልጆች ወይም ደግሞ እስራኤል የሚባለው ሀገር ያሉ ሊያወግዙ ይገባቸዋል። ሌላ እስራኤል የሚለው ስሙን ስንሰማው ግር ሊለን አይገባም። ከጊዜ በኋላ የሀገር ስም ሆኖ እንጂ እስራኤል ማለት የነብይ ስም ነው። የያዕቁብ አንዱ ስማቸው ነው። ሙሐመድ ኢብኑ ሙስዓብ እስራኤል ከሚባል ሰው ዘግቦታል። እስራኤል ደግሞ አቡ ኢስሐቅ ከሚባል ሰው ዘግቦታል። አቡ ኢስሐቅ ሃይተም ኢብኑ ሐንሽ ከሚባል ሰው ዘግቦታል። ልብ በሉ ሃይተም አብዱላህ ኢብኑ ዑመር ዘንድ ነበረናል። እግሩ እንደነዘዘው አብዱላህ ኢብኑ ዑመርን እዛ ከነበሩ ሰዎች መሃል አብዱላህ ኢብኑ ዑመር እግሩን ሲደነዘዘው የምትወደውን ሰው አውሳ አለው። ይህን የአብዱላህ ኢብኑ ዑመር ምን አለ? ያ ሙሐመድ አለ። እዚህ ጋር ባለው ሪዋያ መሰረት ይሄን ሲል ልክ ታስሮ እንደተፈታ ነገር እግሩ ተዘረጋ፣ አልያ ደግሞ የደነዘዘው ነገር ተዋል። ይህ ኢብኑ ሱኒ ዐመል የውም ወለይላ ላይ ያስቀምጡት ሲሆን ሰነዱን በምናይበት ጊዜ ሰነዱ ضعيف ነው። ይህ ሙስጠለህ አልሐዲስ ይህ አነጋገር ሙስጠለህ አልሐዲስ የሚባለውን የእውቀት ዘርፍ ለተማሩ አልያ ደግሞ በዚህ ዙሪያ ላጠኑ ሰዎች ሊገባ የሚችል የእስልምና ትምህርት ዘርፉ ብዙ ነው። ከዚህ አንዱ ሙስጠለህ አልሐዲስ የሚባል ነገር አለ። ክታቦች ላይ ያሉ ሐዲሶች ሁሉ ሶሒህ አይሆኑም። ክታቦች ላይ ያሉ ንግግሮች ሁሉ ሶሒህ አይሆኑም። የጻፋቸው ሰው ነውና ስህተት ሊኖረው ይችላል። ሰው ሊዘነጋ ይችላል። ሐዲስ ሳይደርሰው ቀርቶ ሊሆን ይችላል። የሐዲሱን ضعيفነት ሳያውቅ ቀርቶ ሊሆን ይችላል። ሰዎች የጻፉት ጽሑፍ ሁሉ 70 ጊዜ ተደጋግሞ ቢነበብ ስህተት ይኖረዋል። ሙሉነት ለአላህ ብቻ ነው። ከስህተት የተጠበቀው የአላህ ንግግር የሆነው ቁርአን ብቻ ነው። ከዛ ውጪ ስህተቶች ሊኖሩ ይችላሉ። اللهم ኢላ ቡኻሪና ሙስሊም ሲቀሩ ቡኻሪና ሙስሊም ላይ ضعيف ሐዲስ የለም ብለው ዑለሞች ተናግረዋል። አንዳንድ ሙስሊም ላይ ضعيف አሉ ብለው ዑለሞች ሊናገሩ ይችላሉ። በመሰረቱ ሰሒህ ሐዲስ ካስቀምጡ በኋላ እንደማጠናከሪያ ብለው ያስቀምጧቸው ሐዲሶች ላይ ነው አለ ብለው የተናገሩ ሰዎችም ሊናገሩ የሚችለው እዚህ ላይ ነው። በመሰረቱ አንድ ባብ አስቀምጠው ضعيف የሆነ ሐዲስ ضعيف የሆነን ሐዲስ ብቻ አስቀምጠው አያልፉም። ማጠናከሪያ ሊባሉ የሚችሉ ነገሮችን ካልሆነ በስተቀር ዐመሉ የውም ወለይላ ላይ የሚሆን ሌሎች ክታቦች ላይ ያሉ ነገሮች ሁሉ ሶሒህ ናቸው ማለት አያሲዝም። ዑለሞች አጥንተው ይሄ ضعيف ነው ይሄ ሶሒህ ነው ይላል። ይህ ሊከሰት እንደሚችል አላህ ተባረከ ወተዓላ አውቆም ነው ነቢያችን እኔ ላይ አውቆ የዋሸ አኺራ ላይ መቀመጫው እሳት እንደሆነ ይወቅ፣ ወይም ደግሞ በዋሸ ቁጥር አኺራ ላይ ቤቱን በእሳት ያነጠፈ እንደሆነ ይወቅ ያሉት ከዚህም አንፃር ሶሒህና ضعيف የሚባል ሐዲስ አለ። አንዳንዴ ضعيف የሚሆነው ሐዲሱ ራሱ የያዘው መልእክት ከቁርአንና ከሌላ ሐዲስ ጋር የሚጋጭ በመሆኑ ضعيف ይሆናል። ሌላ ጊዜ ደግሞ ሐዲሱን ያስተላለፉ ሰዎች ሲታዩ የማስተላለፍ ብቃት የሌላቸው ዲናቸው ላይ የሚጠረጠሩ ሰዎች ስላሉበት ضعيف ይባላል። ሌላ ጊዜ ደግሞ ተሰርዞ ስለሆነ ሻዝ ስለሆነ ኢላ አኺሪሂ ضعيف ይባላል። እዚህ ጋር ይህ ሐዲስ ضعيف ነው ያልንበት ምክንያት በርካታ ምክንያቶች አሉት። አንደኛው ሙሐመድ ኢብኑ ሙስዓብ የሚባልን ሰው ጠቅሰናል። እስራኤል ከሚባለው ሰው ሐዲሱን ያስተላለፈው ግለሰብ ማለት ነው። የሐዲስ ዑለሞች ዘንድ ይህ ግለሰብ ለይሰ ቢሸይ አሉ። ከምንም የሚቆጠር ሰው አይደለም። ዒልም ከሱ መውሰድ የማይቻል ሰው ነው። ካነ ሙገፈለና ሐዲስን ማስተላለፍ የሚችልበት ንቃት ያልነበረው ሞኝ ሰው ነበር። ኢማሙ ነሳኢም ضعيف ነው። ኢብኑ ሒባን የቅሊቡል አሳኒዳ የሐዲስ ሰነዶችን የሚገለባበት ሰው ነው። አንዱን ሌላኛው ላይ የሚያስገባ የሚቀያየር ሰው ነው። እንደዚሁ ደግሞ የርፈዑል መራሲል ታቢዒዎች የተናገሩትን የነብዩ ንግግር የሚያደርግ ሰው ነው። ላ የጁዙል ኢሕቲጃጁ ቢሂ እሱ የተናገረውን ንግግር ወይም ደግሞ እሱ ያስተላለፈውን ሐዲስ ነው ብሎ ማስተላለፍና መረጃ ማድረግ አይቻልም። ይሄ የሐዲስ ዑለሞች የተናገሩት ንግግር ሁለተኛው፣ ሶስተኛው፣ አራተኛው ክፍለ ዘመን ላይ የነበሩ የሐዲስ ዑለሞች ናቸው።
ይሄ አንደኛው ምክንያት ነው። ሁለተኛው አልሀይተሚ የሚባል ሰው እንዳለበት ጠቅሰናል። ከኢብኑ ዑመር ያስተላለፈው ማለት ከኢብኑ ዑመር ጋር ቁጭ ባልነበት ኢብኑ ዑመር እግሩ እንደነዘዘው ብሎ ያወራው ሰው ማለት ይህ ማን ነው ያለን እንደሆነ መጅሁል አልዐይን በሙስጠላህ አልሐዲስ አነጋገር መጅሁል የሚባል ነገር አለ። ይሄም ለሁለት ይከፈላል። አንደኛው ሙሉ በሙሉ ማንነቱ የማይታወቅ ማለት ነው። ሁለተኛው ዝቅ ብሎ ያለው ማንነቱ ሊታወቅ ይችላል፣ ላኪን ምንነቱ አይታወቅም። የት ነው የተማረው? ምን አይነት ትምህርት ነው የተማረው? ሐዲስ ለማስተላለፍ ብቃት አለው ብሎ ማን መስክሮለታል? በዚህ ዙሪያ ምንም አይነት የሚታወቅ ነገር የለም። ይህን ግለሰብ ስናይ መጅሁል አልዐይን ነው፣ ማንነቱ አይታወቅም። ሸሪዓችን ከሌሎች ሸሪዓዎች የሚሻለው ከሸሪዓ ጋር ግንኙነት ያላቸው ንግግሮችን የሚናገሩ ሰዎች በሙሉ በተለይ ሐዲስ የሚያስተላልፉ ሰዎች ታሪካቸው ታውቆ ተመዝግቦ ቁጭ ብሏል። ማንኛውም ሰው ሐዲስ ብሎ ተነስቶ መናገር አይችልም። የተናገረ እንደሆነ ማን ዘገበው ማን አስተላለፈው ይባላል። ቡኻሪ ላይ ያለ ችግር የለም፣ ቀጥታ እንቀበላለን። ቡኻሪ ላይ መኖሩን ካረጋገጠን፣ ሙስሊም ላይ ያለ ሶሒህ ሙስሊም ላይ መኖሩን ካረጋገጠን ቀጥታ እንቀበላለን። ከዚህ ውጪ ያሉ ክታቦች ላይ ከሆነ ሰነዱን ማጣራት ግዴታ ነው። አቢ ዳውድ ሱነን አቢ ዳውድ ላይ ነው ያለው፣ ኢማሙ ነሳኢ ኢብኑ ማጃህ ላይ ነው ያለው፣ ትርሚዚ ላይ ነው ያለው። ወደ ትርሚዚ ተመልሰን ትርሚዚ ይሄን ሐዲስ ከነብዩ ከማስተላለፋቸው በፊት የሚጠቅሷቸው ሰዎች ይኖራሉ። 3 ሰው 4 ሰው ይኖራል መሃል ላይ። እነዚህ በትርሚዚና በነቢ መሃል ያሉ 3-4 ሰዎች ማን ናቸው መታወቅ አለባቸው። ሁሉም ታሪካቸው ታውቆ በዕልም የታወቁ በመዋሸትና በማጭበርበር የማይጠረጠሩ ሰዎች ከሆኑ ሐዲሱ የያዘው መልእክት ከሌላ ከሶሒህ ሐዲስ ጋር ማይጋጭ ከሆነ እንቀበላለን፣ ካልሆነ ውድቅ ይደረጋል። ሚዛን አለው። ወርቅና ብርን ሰዎች ከሚመዝኑትና ከሚያጣሩት በላይ የሸሪዓን እውቀት በተለይ ሐዲስን የሚመዝኑና የሚያጣሩ ዑለሞች አሉ፣ ሸሪዓውን የጠበቁ ለእስልምናና ለሙስሊሞች ትልቅ ውለታ የዋሉ እንደነ ቡኻሪ፣ ኢማም ሙስሊም፣ ኢማም አሕመድ፣ ኢማሙ ሻፊዒ፣ ኢብኑ መዒን፣ አብዱራሕማን ኢብኑ ማህዲ፣ ዓሊ ኢብኑ አልመዲኒ ሌሎችም ማለት ረሒመሁሙላህ ተዓላ። እነዚህ የሐዲስ ዑለሞች ምን አሉ? ከኢብኑ ዑመር ይሄን ክስተት ያስተላለፈውን ሰው በተመለከተ ምን አሉ ስንል አልኸጢቡል በግዳዲ በመባል የሚታወቁት ሌላው የሐዲስ ዓለም 5ኛው ክፍለ ዘመን ላይ የነበሩት ይህን ግለሰብ አስመልክተው ምን አሉ? መጅሁል ነው አሉ። አልመጅሁሉ ዐንደ አስሓቢል ሐዲስ ሁወ ኩሉ መን የሽተሂሩ ቢጠለቢል ዒልሚ ፊ ነፍሲሂ ወላ ዐረፈሁል ዑለማኡ ቢሂ ወመን ለም ዩዕረፍ ሐዲሱሁ ኢላ ሚን ጂሀቲ ራዊን ዋሒድን። መጅሁል ማለት የማይታወቅ ሰው ነው እሱ ሐዲሱን አንቀበልም ሲሉ የሐዲስ ዑለሞች በዚህ አነጋገራቸው የሚፈልጉት ዒልምን በራሱ መንገድና በራሱ ጊዜ በመማር የሚታወቅና ዑለሞች ዘንድ ጠጋ ብሎ ያልተማረ ለመማሩም ዑለሞች እውቅና ያልሰጡት ሰው ማለት ነው። ዒልም ሊኖረው ይችላል ተመልከቱ፣ ላኪን ዒልምን በራሱ መንገድ ነው የማረው። ክታቦችን በማገላበጥና በመሰል መንገዶች ነው ያገኘ። ዑለሞች ዘንድ ጉልበቱን አጣጥፎ ተናንሶ ቁጭ ብሎ አልተማረም። ራሱ በሚያነብበት ጊዜ እንደ ራሱ ነው የሚረዳው። የተሳሳተ አረዳድ ሊረዳ ይችላል። የተጣራ እውቀትን ሊያገኝ አይችልም። ከዚህ እውቀት ቢኖረውም ነገር ግን እውቀቱን በራሱ መንገድ መሻይኾች ጋር ሳይሄድ ያገኝ እንደሆነ መጅሁል ነው። ዑለሞች ካላወቁት መጅሁል ነው፣ ማይታወቅ ሰው። ፈማ አክተረ አልመጅሁሊነ ፊ ሃዛ አልዐስር፣ ባለንበት ዘመን መጅሁሎች ምንኛ የበዙበት ዘመን ላይ ነው ያለነው። መቼ እንደተማረ የት እንደተማረ አይታወቅም። አረብኛ ስለሚያነብ ብቻ ክታቦችን እየገዛ ያነባል፣ ጠሞ ያጠማል። ይህ ብቻም አይደለም፣ ዑለሞች ዘንድ ቢማርም የእሱን ሐዲስ በአንድ ሰው በኩል እንጂ ከሌላ ከተጨማሪ ሰው ያልታወቀ እንደሆነም መጅሁል የማይታወቅ ይባላል። ሁለተኛው ምክንያት ይሄ ነው። ከኢብኑ ዑመር ያስተላለፈው ሰው ማንነቱ አይታወቅም፣ ዑለሞች ዘንድ በሐዲስ አይታወቅም። እንደዚሁ ደግሞ አቡ ኢስሐቅ አሰቢዒ የሚባልም ሰው አለበት፣ ሙደልስ ነው አሉ። ሐዲስን ሲያወራ በግልጽ አያወራም፣ ከሱ የተማረውን ሰው በግልጽ አይናገርም፣ እየሸፈነም ያሳልፍ ሰው ነው። እንደዚሁ ደግሞ አቡ ኢስሐቅ ሙደልስ በመሆን በመሸፋፈን የሚታወቀው ሰው ሐዲሱን ሲያወራው መሃል ላይ መምታታት አለበት። አንዴ ከአቡ ሹዕባ ብሎ አስተላልፏል፣ ሌላ ጊዜ ከአብዱራሕማን ኢብኑ ሰዕድ ብሎ አስተላልፏል። ይሄ ደግሞ ኢጥራብ ይባላል፣ መምታታት ማለት ነው። ሐዲስ ሙጠሪብ ከሆነ የተምታታ ከሆነ ዑለሞች ውድቅ ያደርጉታል፣ አይቀበሉትም። ይህ ሐዲስ ላይ መምታታት አለበት ቃሉ ላይ። ይህ የኢብኑ ሱኒ ዘገባ ሲሆን ቡኻሪ አደበል ሙፍረድ ላይ ባስተላለፉት መሰረት ደግሞ አቡ ኑዓይም ከሱፊያን ከአቡ ኢስሐቅ ከአብዱራሕማን ኢብኑ ሰዕድ የዘገቡ ሲሆን አብዱራሕማን ኢብኑ ሰዕድ አብዱላህ ኢብኑ ዑመር እግሩ እንዳነዘዘው ከዛ የምትወደውን ሰው አውሳ ስም ጥራ ሲሉት ሙሐመድ አለ። የፊተኛው ላይ ያ ሙሐመድ አለ፣ እዚህ ላይ ሙሐመድ አለ። ይህንም ሰነድ በምናይበት ጊዜ ضعيف ነው። ሁለት ምክንያቶች አሉ ضعيف የሆነበት። እዚህ ጋር ልብ ልንለው የሚገባው ቡኻሪ በርካታ መጽሐፎች አሏቸው።
ሶሒህ ሐዲስ ብቻ ነው ማሰፍረው ያሉት እና ቃላቸውንም የሞሉት ሶሒህ አልቡኻሪ የተሰኘው ክታባቸው ላይ ብቻ ነው። ሌላው ላይ ሶሒሁንም ضعيفንም አስቀምጠዋል። ضعيفን ضعيف መሆኑን ይገልጻሉ፣ ሶሒሁን ሶሒህ መሆኑን ይገልጻሉ። አልያ ደግሞ ዑለሞች ሶሒህና ضعيفን ለይተው ያወጣሉ። ቡኻሪ ዘግበውታል። የቡኻሪ ክታብ ላይ ሲባል የቱ ክታባቸው ላይ መባል አለበት? አልአደቡል ሙፍረድ የተሰኘ ክታብ አላቸው። አታሪኽ የተሰኘ ክታብ አላቸው። አልቂራአቱ ኸልፈል ኢማም የተሰኘ ክታብ አላቸው። ሌሎችም ክታቦች አሏቸው። ስለዚህ ቡኻሪ ሲባል አልአደቡል ሙፍረድ ላይ ነው የዘገቡትና ሶሒህም ضعيፍም አለበት። ይህ እዛ ላይ ነውና ያለው ሁለት ምክንያቶች አሉ ضعيፍ የሆነበት። አንደኛው አቡ ኢስሐቅ የተባለው ሰው አለበት፣ ቀደም ጠቅሰናል። ሁለተኛው አብዱራህማን ኢብኑ ሰዕድ የሚባል ሰው አለበት። ከአብዱላህ ኢብኑ ዑመር ጋር ሆነን እግሩ እንደነዘዘው ከዛም የምትወደውን ሰው ስም አውሳ ተባለ ያለው ሰው ማንነቱ አይታወቅም። ለዚህም ነው የሕያ ኢብኑ መዒን ታላቁ የሐዲስ ኢማም የኢማሙ አሕመድ ጓደኛ የአብዱላህ ኢብኑ ዑመር እግሩ እንደነዘዘው ከዛም እንዲህ አደረገ ያሉ የሚያወሩት የሚያስተላልፉት ሐዲስ አቡ ኢስሐቅ ከአብዱራህማን ኢብኑ ሰዕድ ነው ያስተላለፈው አለ። ማን ነው አብዱራህማን ኢብኑ ሰዕድ ተብሎ ሲጠየቅ ለአድሪ አላውቀውም አለ። የሕያ ኢብኑ መዒን ከትልልቅ ከሙሐዲሶች መሃል አንዱ ነው። ሙሐዲሶች የማያውቁት ሰው ከሱ ሐዲስ ልናስተላልፍና እሱ የዘገበውን ማስረጃ ልናደርግ አይቻልም ብለናል ቀደም ሲል። እነዚህ ኢማሙ ዘሃቢ ከሙሐዲሶች መሃል አንዱ የሆኑት ከአቡ ሰዕድ ውጪ ከዚህ ግለሰብ ውጪ ማንም እንዳልዘገበው ተናግሯል። ኢብኑ ሐጀርም ይሄንኑ ያስጠቀዋል። በዚህም ሐዲሱ ضعيف እንደሆነ እንረዳለን። እነዚህ አይማዎችንም ተከትለው አልባኒ ረሂመሁላህ ተዓላ ضعيف ነው ብለውታል። ይህ ከሰነዱ አንፃር ضعيف መሆኑን ቀደምት ዑለሞች የተስማሙ መሆኑን የሚያሳይ ሲሆን ከመትኑ አንፃር ውስጡ ላይ ካለው ሐሳቡ አንፃር ኢብኑ ሱኒ አመሉ اليوم والليلة ላይ ባሰፈሩት መሰረት ያ ሙሐመድ አለ። ያ የጥሪ ፊደል ነው፣ ሙሐመድ ሆይ እንደማለት ነው። ቡኻሪ አደበል ሙፍረድ ላይ ባሰፈሩት መሰረት ደግሞ ሙሐመድ ብቻ ነው ያለው። የምትወደውን ሰው ስም ጥራ ሲባል ሙሐመድ አለ። ኢብኑ ተይሚያ ረሂመሁላህ ተዓላ አልከሊሙ ጠይብ የተሰኘው ክታባቸው ላይ ይሄን አስፍረዋል። ኢብኑ ተይሚያንም ካፍር በሉት፣ ወሃቢዮች ተዋረዱ ኢላ አኺሪ ብሎ አብዱላህ ኢብኑ ዑመር የዛን ንግግር ተናግሯል። ሐዲሱን ያሰፈሩት ይሄን ሐዲስ የዘገቡት ኢብኑ ተይሚያ ብቻ አይደሉም። ይሄን ሲያሰፍሩ እነሱ አብዱላህ አልሐረሪ የተረዳውን ተረድተው አይደለም ልብ መባል ያለበት። በነብዩ እስቲጋታ ማድረግ ይቻላል ብሎ አይደለም ያሰፈሩት። ማናቸውም እንደዚህ ያልተረዱ ወሃቢዮች ከአላህ ውጭ ያለን አካል የተጣራ ሰው ሙሽሪክ ነው ይላሉ። ኢብኑ ተይሚያንም ሙሽሪክ ይበሉት፣ ካልሆነ ደግሞ ሐሳባቸው ተምታታ ያለ። ወሃቢ የምትሏቸው ሰዎች ሐሳባቸው አልተምታታም፣ አቂዳን በተመለከተ ወጥ የሆነ አቋም ነው ያላቸው። አልሙሂም እዚህ የተፈለገው ኢብኑ ተይሚያ ረሂመሁላህ ተዓላ አልከሊሙ ጠይብ ላይ ሙሐመድ የሚለውን ነው ያሰፈሩት፣ ሷሂህ በሆነው ኑስኻ ላይ እንዳለው። አደበል ሙፍረድ ላይም በትክክለኛው በእጅ ጽሑፍ እንደተገኘው ሙሐመድ የሚለው ነው ያለው። ያ ሙሐመድና ሙሐመድ ልዩነቱ ምንድነው ያለን እንደሆነ ሙተወደውን ሰው አውሳ ሲባል ሙሐመድ አሉ። ሙሐመድን ነው የምወደው አሉ ኢብኑ ዑመር። ያ ከገባበት ግን ያ ሙሐመድ አንተ ሙሐመድ ሆይ ማለት ነው መጣራት ይሆናል። በሁለቱ መሃል ልዩነት አለ። የተሻለውና የተጣራው እትም ላይ የእጅ ጽሑፍ ተገኝቶ የታተመው እትም ላይ እንደተገኘው ሙሐመድ የሚል ነው ያለው። ያ ሙሐመድ የሚል የለም። የአብዱላህ አልሐረሪ ተማሪ የሆነው ነቢል ሸሪፍ በመባል የሚታወቀው አንዳንድ ሰዎች ያ ምትለዋን ጥለዋታል ብሎ እንደተናገረ ይጠቅሳሉ። ጸሐፊዎች ክታቡን ሲያዘጋጁ ቡኻሪም ይሁን ኢብኑ ሱኒ አሊያ ደግሞ ተማሪዎቻቸው በእጃቸው የጻፉት ያ ያለበትን አንድ ክታብ ያምጡ። በዚህ ነው ማሳመንም መተማመንም የሚቻል። የለም ግልጽ የሆነውን ደሊል ትተው ደግሞ ያ ፊደል ጨመራችሁ ያ ፊደል ቀነሳችሁ ብለው ይከራከራል። ቁርአን ላይ ሐዲስ ላይ እስቲጋታ ዒባዳ እንደሆነ የሚያሳዩ ደሊሎችን ትተው ከስሜታቸው ጋር ስለሄደ በፊደል ይከራከራሉ። ወላሂ ሙስተዓን። ኢዘን ሐዲሱ ضعيف ነው ሶሒህ ነው እንካበለን ብንሄድ አንደኛው ያ የለበትም። ስም አውሳ ሲባል ስም አውሳ ስም ጠራ ድረስልኝ ብሎ አይደለም የተጣራው። ሶሒህ ነው እንካብንል ከአላህ ውጭ ያለን አካል ለመጥራት ይሄ ደሊል አይሆንም። በርካታ የቁርአን አያዎች ከልክለዋል። በርካታ የቁርአን አያዎች የከለከሉትን ነገር ضعيف የሆነን ሐዲስ አምጥተን ልንከራከር አይገባም። አላህ ፈላ ተድዑ መዐ አላህ አሐዳ ብሎ ከአላህ ጋር ማንንም አትለምን አትጣራ ተብሏል። ወላ ተድዑ ሚን ዱኒላህ ማ ላ የንፈዑከ ወላ የضሩከ ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ስትለምን ስትጠይቅ አላህን ብቻ ጠይቅ ብሏል። ዱዓ ማለት ዒባዳ ማለት እሱ ነው ብሏል። እንደዚህ ግልጽ የሆኑ ደሊሎችን ትተን በእንዲህ አይነት ضعيف በሆነ ሐዲስ ልንከራከር
አይገባም። እንደዚሁ ደግሞ ሐዲሱ ሰሂህ ነው ካብነል አብዱላህ ኢብኑ ዑመርን እግሩን ሲደነዝዘው የምትወደውን ሰው ስም አውሳ ጥራ አለው እንጂ እስቲጋታ አድርግ አላለው። ወይም ደግሞ ኡድዑ ለምን አላለው። የሚወደውን ሰው ስሙን አወሳ እንጂ ከወደደው ሰው ስሙን ካወሳው ሰው የጠየቀው ነገር የለም። ጭንቄን አንሳለኝ ከችግር አውጣኝ አላል። ተወሱልም አላደረገም፣ እስቲጋታም አላደረገም። አብዱላህ ኢብኑ ዑመር ጌታውን ያውቃል፣ እምነቱን ያውቃል። ሰሐቦች ዘንድም እንዲህ ነገር የተለመደ አይደለም። በነብዩ ዘመን ችግር ሲገጥማቸው ነብዩን ሄደው ዱዓ አድርጉልኝ ይሉ ነበር። ነብዩ ከሞቱ በኋላ ማናቸውም በነብዩ ተወሱልም እስቲጋታም አላደረጉ። ተወሱሉን ካላደረጉም እስቲጋታ ሊያደርጉ ቀርቶ በዑመር ዘመን ዝናብ ጠፍቶ የነብዩን አጎት አልዓባስን ነው ዱዓ አድርግልን ያሉት። የነብዩ አጎት ስለሆነ ታላቅ ሱሐባ ስለሆነ እንጂ የነብዩ ቀብር ጋር ሄደው ተወሱል አላደረጉም። ነብዩ ከሞቱ በኋላ ነብዮችን እስቲጋታ ማድረግ ይቻላል እንዳሉት አህባሾች ሱሐቦች አላደረጉት። እንዴት ብለው ሱሐቦች በህይወት ያሉ ያላደረጉትን ነገር ከሞት በኋላ እንዴት ያደርጉታል? وهكذا ይሄን ሐዲስ ሸርህ ያደረጉ ዑለሞችም አብዱላህ አልሐበሺና መሰሎቹ የተረዱትን አልተረዱም። ከዚህ የተረዱት እግሩን የደነዘዘው ሰው የሚወደውን ሰው ስም ማውሳቱና መጥራቱ የደም ስሩ ስራውን እንዲሰራና ቆሞ የነበረው እንዲቀሰቀስ ዝውውሩን እንዲጀምር ያደርጋል ማለት ነው ብለው ነው የፈሰሩት። ሙሐመድ ዓሊ ኢብኑ ዓላን በመባል የሚታወቁ 996ኛው ዓመተ ሂጅራ ላይ ተወልደው 1057ኛው ዓመተ ሂጅራ ላይ የሞቱ ሼኽ من حيث كمال المحبة بهذا المحبوب بحيث تمكن حبه من الفؤاد حتى إذا ذكره ذهب عنه الخدر ይላል። አንድ ሰው አንድን ግለሰብ የሚወድ ከሆነ ውዴታውም ልብ ውስጥ የገባ ከሆነ እግሩን በደነዘዘው ጊዜ ያን ሰው ስም ሲያወሳ ከደስታ ብዛትና ሰውነቱ በሱ ውዴታ የተሞላ ከመሆኑ የመጣ የደም ስሩ ዝውውሩን ስራውን ይጀምራል ብለው ነው የፈሰሩት። ማንም ዓለም እስቲጋታ ይደረጋል አብዱላህ ኢብኑ ዑመር እስቲጋታን ያደረገው ብሎ አልፈሰሩም። ኢብኑ ሺሃብ አልኸፋጂ በመባል የሚታወቁት ሌላኛው 977ኛው ዓመተ ሂጅራ ላይ የተወለዱ ዓለም ረሂመሁላህ ተዓላ ምን ይላሉ? የአብዱላህ ኢብኑ ዑመር ከላይ የተጠቀሰው አተር ኢብኑ ሱኒ የዘገቡ ሲሆን እግሩን አብዱላህ ኢብኑ ዑመርን እግሩን በደነዘዘው ጊዜ ማንቀሳቀስ ባቃተው ጊዜ የምትወደውን ሰው ስም አውሳ ብለውታል። ምክንያቱም ሰዎች ይሄን ጀርበውት ነበር። በተሞክሮ በተለምዶ የሚወዱትን ሰው ስም ሲያነሱ የደነዘዛቸው ይጠፋ እንደነበረ ስለሚታወቅ ነው። እግሩን የደነዘዘው ይሁን ሌላ ተመሳሳይ ችግር የገጠመው ሰው የሚወደውን ሰው ስም ሲያነሳ ሰውነቱ ይነቃቃል፣ የደም ስሩ በአግባቡ ስራውን ይሰራል። በዚህም ደንዝዞት የነበረው ይወገዳል። ይህንም አብዱላህ ኢብኑ ዑመር የነብዩን ስም ጠሯል። ምክንያቱም ከማንም የበለጠ ነብዩን ስለሚወዱ ሙስሊሞች ሁሉ ከማንም በላይ ነብዩን ስለሚወዷል። وهكذا فضل ابن السيد الجيلاني በመባል የሚታወቁትም ዓለም አደብ አልሙፍረድ የተሰኘውን የቡኻሪን ክታብ ሸርህ ሲያደርጉ ሙሐመድ የሚለው ቃል ነው ያለው ሰሒሁም ይሄ ነው አሉና የሆነውም ሆኖ ያ ሙሐመድም ይሁን ከነቢዩ ሙሐመድ የሆነ ነገር ተፈልጎ አይደለም የተጠራው። ነብዩ ይመጣሉ ይደርሱልኛል ብሎ አይደለም። ወላ يتوهم انه للاستغاثه او الاستعانه ለእስቲጋታና ለእስቲዓናም አይደለም የተፈለገው የነብዩን ፍቅር ለመግለጽ ነው። የሚወዱትን ሰው ስም ሲያነሱ የደም ስር ይሞቃል፣ ረግቶ ወይም ደርቆ የነበረውም ይወገዳል፣ ይሟሟል። በዚህ መልኩ ነብይን መጣራቱን ድምጼን ይሰሙኛል ብሎም አይደለም። እንደዚሁ ለመደሰትና ወዳጁን በማስታወስ የደም ስሩ ስራውን እንዲሰራ ፈልጎ ነው የተለመደ ስለነበረ ነው። ሸውካኒም ተመሳሳይ ንግግር አላቸው። እንደዚሁ አልዓይኒ በመባል የሚታወቁት ታላቁ የሐነፊያ መዝሀብ ኢማም በድረዲን መሕሙድ ኢብኑ አሕመድ አልዓይኒ በመባል የሚታወቁና 855ኛው ዓመተ ሂጅራ ላይ የሞቱ ሼኽ የኢብኑ ተይሚያን አልከሊሙ ጠይብ የተሰኘውን ክታብ ሸርህ አድርገዋል። እሳቸው ሐነፊ ናቸው፣ ኢብኑ ተይሚያ ሐንበሊ ናቸው። አብዱላህ አልሐራሪና ሌሎችም ኢብኑ ተይሚያ ዓሊም አይደለም ጃሂል ነው ከፍሯል ሁሉ እስከ ማለት ደርሰዋል። ዓይኒን የሚያክል ታላቅ ኢማም ቡኻሪን ሸርህ ያደረጉ ሼኽ
የኢብኑ ተይሚያን አልከሊሙ ጠይብ የተሰኘውን ክታብ ሸርሕ አድርገዋል። አልዓለሙል ሀይብ በመባልም ይታወቃል። እዛ ላይ ምን ያሉ አነ መን ኸደረት ሪጅሉሁ ኢዛ ዘከረ አሐበ ናሲ ኢለይህ የዙሉ ኸደሩሁ ቢዛሊካ የታወቀ ነገር ነው። የሰው ልጅ ከደነዘዘው የሚወደውን ሰው ስም ካነሳ ይጠፈለታል። ይህ በተጅሩባ የተገኘ ነገር ነው። ባለንበት ጊዜም በጣም ታሞ የነበረ ሰው የሆነ ነገር ሲያስደነግጠው በድንገት ህመሙ ይጠፋል። በድንገት የሆነ የሚያስደስት ነገር ሲከሰት ህመሙ ይጠፋል። ለረጅም ዓመታት ታሞ ታክሞ መዳን ያልቻለ ሰው አህያ በድንገት መጥቶ ጥሎት በድንጋጤ ደህና ሆኖ የተነሳ ሰው እናውቃለን። ለረጅም ዓመታት ያጡት ሰው በድንገት መጥቶ ሲገባ ያልጋ ቁራኛ የሆኑ ሰዎች ተነስቶ እንደቆሙና ከዛ በኋላ ህመም የሚባል ነገር ከሰውነታቸው እንደጠፋ የምናውቀው ነገር አለ። በተጅሩባ አረቦች ዘንድ እግሩን የደነዘዘው ሰው የሚወደውን ስም ያነሳል። አብዱላህ ኢብኑ ዑመር ከማንም በላይ ነቢዩን ስለሚወድ ስማቸውን አወሳ እንጂ እሳቸውን ድረሱልኝ አላለም። ይህን የሚያሳዩ በርካታ ሽዕሮች አሉ፣ የአረብ ሽዕሮች። ከጊዜ ጥበት አንፃር አናነሳቸውም። እንደ ምሳሌ ብቻ ሁለት ማንሳት ፈልጋለሁ። አልተረጉመውም። ውስጡ ላይ ያለው መልእክት መሐባ ከሚሉት ዕሽቅ ከሚሉት ነገር ጋር የተያያዘ ስለሆነ አረብኛ የሚገባቸው ብቻ ሰምተውት ያልፋሉ። ፈአንቲ ሊዐይኒ ቁረቱን ሒነ ነልተቂ ወዚክሩኪ የሽፊኒ ኢዛ ኸዲረት ሪጅሊ ይላል አንዱ። ሌላኛው ደግሞ ወላሂ ማ ኸደረት ሪጅሊ ወማ ዐተረት ኢላ ዘከርቱኪ ሐታ የዝሀበል ኸደሩ ይላል። ሌላው ደግሞ ወማ ኸደረት ሪጅላየ ኢላ ዘከርቱኩሙ ፈየዝሀቡ ዐን ሪጅላየ ማ ተጂዳኒ ይላል። ይሄ አረቦች ዘንድም የተለመደ ነው። የወዳጃቸውን የሚያፈቅሩትን ሰው ስም ይጠራሉ፣ ከእግራቸው ይወገዳል። ግጥማቸውን ያነሳናቸው አንዳንዶች እንደው ካፊሮች ናቸው። ዑለሞች በዚህ ዙሪያ የጠቀሷቸው ብዙ አሉ። ሸሪዓን የማያውቁ ናቸው። እንደው እስቲጋታ አብዱላህ ኢብኑ ዑመር እግሩን ሲደነዝዘው ያ ረሱላህ ብሏል፣ እስቲጋታ አድርጓል፣ እስቲጋታ ይቻላል ማለት ነው ካለን አሁን የጠቀስናቸውና ሌሎችም በጃሂልያ ዘመን የነበሩ ሰዎች እግራቸው ሲደነዝዛቸው አንዳንዶች የፍቅረኛቸውን ሌሎች የሚወዱትን ሰው ስም አንስተዋል። ያህኔ ታዲያ የደነዘዛቸው ጠፋ ማለት በካፍርም እስቲጋታ ተደርጎ አላህ ሰማቸው ማለት ነው። هذا كلام خطير جدا። በተጅሩባ አረቦች ዘንድ የታወቀ ነገር ነው። የደነዘዘው ሰው ወዳጁን ስም ሲያነሳ ይጠፋል። ሙሽሪክ የሆኑ ካፍር የሆኑ ሰዎችም ሲደነዝዛቸው የወዳጆቻቸውን ስም አንስተው ጠፍቷል፣ ተሽሏቸዋል። ታዲያ በካፍርም በሙሽሪክም እስቲጋታ ተደርጎ አላህ ይሰማል ማለት ነው። ነዑዙ ቢላሂ ሚነ ضላል። አብዱላህ ኢብኑ ዑመር እስቲጋታ አላደረገም። ሰሃቦች ዘንድም እስቲጋታ ለሌላ አካል አሳልፎ መስጠት ሽርክ ነው። ይህንም ከሚያሳዩ ነገሮች አንዱ አብዱላህ ኢብኑ ዑመር አይኑ ጠፍቶ ታውሮ እስቲጋታ አላደረገም በነቢ ደንዝዞት ቅጽበታዊ የሆነ ችግር ገጥሞት እስቲጋታ ሲያደርግ አይኑን የመሰለ ትልቅ ኒዕማ ሲያጣ ለምን እስቲጋታ አላደረገም? ሌላኛውና ትልቁ ጥያቄ አብዱላህ አልሐበሺ አንድ ሐዲስ ደሊል ይሆን ዘንድ በርካታ ሰዎች ሊዘግቡት ይገባላል፣ በርካታ ሰሃቦች ሊያስተላልፉት ይገባላል። ብዙ ሐዲሶችን ይሄ አንድ ሰሃባ የዘገበው ሐዲስ ነው አልቀበልም ብሏል። እዚህ ጋም ታዲያ ለምን አንድ ሰሃባ ነው የዘገበው አልቀበልም ለምን አትልም? አንድ ሰሃባ ብቻ ነው የዘገበው አንቀበልም ለምን አይሉ? አብዱላህ ኢብኑ ዑመር ብቻ ነው እንዲህ ነገር የገጠመው፣ ከሌላ ሰሃባ መጥቀስ አልቻሉም። ትልልቅ የሆኑ ነጥቦች ላይ ሶሒህ የሆነ ሐዲስ ሲመጣላቸው አንድ ሰሃቢ ብቻ ነው የዘገበው፣ በርካታ ሰሃቦች ካልዘገቡት አቂዳ ነክ ላይ አንቀበልም አሉ። እዚህ ጋር ግን ለራሳቸው ሲሆን ضعيفም ነው፣ ከአንድ ሰሃባ ብቻም ነው የተዘገበው፣ ያውም ደግሞ የእምነት አካል አድርጎ አይደለም ያደረገው፣ በተለምዶ መድኃኒ ነው ስለተባለ ነው ያደረገው። ከመሆኑም ጋር እስቲጋታ ይቻላል ብለው ይሄን ደሊል ያደርጋሉ። ስሜትን ከመከተል አላህ ይጠብቀን ነው። በዚህም ከቋንቋ አንፃርም ዱዓን ኒዳ ማለት እንደማይቻል ከሐዲስ አንፃርም ከዑለማ ንግግር አንፃርም ዱዓ የዒባዳ አካል እንደሆነ አይተናል። እስቲጋታና ዱዓ ከሌላ አካል መጠየቅ ይቻላል ብለው ያቀረቡት ሐዲስ ያሉትም ነገር ضعيف እንደሆነ ضعيفን ካባይሆን እነሱ ላሉት ነገር ደሊል እንደማይሆን አይተናል። በዚህም አብዱላህ አልሐራሪና መሰሎቹ ራሳቸውን አጥምመው ሌሎችን ያጠመሙ እንደሆነ በጃሂሎች የተጫወቱ እንደሆነ እንረዳለን። አላህ ተባረከ ወተዓላ ስሜትን ከመከተል ይጠብቀን፣ ሐቅና ባጥልን ምንለይበትንም እውቀት ይስጠን። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። ሳምንት የአላህ ፈቃድ ከሆነ ከዒባዳ አካል ነጥለው ካወጧቸው ነገሮች መሃል አንዱ የሆነውን ኢስቲዓናን በተመለከተ ምንዳስበት ደርስ ይኖረናል። والله تعالى أعلم። والسلام عليكم ورحمة الله وبركاته።